የኔ ነገር ግራ የተጋባ ነው፣ ግን ደህና በዚህ ልጀምርልህና ዲያቤቲክ ነኝ። የዛሬ 9 ዓመት ነው የያዘኝ። እ፣ በፊት 103 ኪሎ ነበርኩ እና ምንም ሳላስበው 23 ኪሎ ቀነስኩኝ። 23 ኪሎ ስቀንስ በጣም ነው ደስ ያለኝ እና በጣም 23 ኪሎ ማለት በጣም በቃ የምወዳቸውን ልብሶች መልበስ ጀመርኩ ምናምን በጣም ደስ ብሎኝ ስራ ቋሚ ሰራተኛ አልነበርኩም እና ቋሚ ስትሆን ምርመራ አለ የግል ሆስፒታል እና ቋሚ ሲያደርጉኝ የግል ሆስፒታል ሄጄ ደምና ሽንት ሰጠው። ከዛ በሳምንቴ ተመልሼ ሲሄድ ሴትዮዋ በጣም ደነገጠች። ዲያቤቲክ ነህ አለችኝ። ምንድን ነው ዲያቤቲክ? ልምዱ ምንም የለም። ምንድን ነው ዲያቤቲክ ስላት ስኳር አለችኝ። እንዴ አረ እኔ የለብኝም አልኳት። አረ ይሄ 29 ነው አለችኝ። ጠፋ ድምፅህ። አሁንስ ዶክተር አለ? አሁን መጥተሃል። እሺ። እና ስኳር ዶክተሯ እንዳለብህ ነገረች። እሱ ጋር ነው የጠፋው። አዎ። እና ዲያቤቲክ አለ ስትለኝ ምንድነው ዲያቤቲክ አልኳት። ስኳር አለችኝ። አይ የለብኝም ስላት እንዴ 29 ነው አለችኝ። እንደገና እጄ ላይ ወቅታ ሽንትም ስታይ 29 ይላል። ወዲያውኑ ወደ ሆስፒታል ነው የላከችኝ። ሆስፒታል እንደገባው በቃ የሆነ እንዲህ ቃሬዛ ምናምን ነገር አንጥፈው እዛ ላይ ሲወጋጉኝ እንዲህ ምንድን ነው ይህ በጣም ሪስክ ውስጥ ነው ያለው ምናምን ይሉኛል። እና እራት ምን ትበላለህ ምናምን አሉኝ። ማታ አካባቢ ነው። አይ እቤት ሄጄ ነው የምበላው ስላቸው ገና እዚህ 2 ሳምንት ትቆያለህ አሉ። መርፌ አስጀመሩኝ። አልወርድም ብሏቸው መርፌ አስጀምረውኝ በቃ ያኔ ደግሞ እንደገና ሌላ የምነግርህ አይኔ ራሱ ማየት አቅቶኝ ነበር። እንደ ጉም ተዘግቶብኝ መኪና እንዳትነዳ ተብዬ ተከልክዬ የእንጀራ ነገር ሆኖብኝ፣ ግን ያው መንገዱንም እንደምንም ስለማውቀው ዝም ብዬ መኪና ነዳለሁ። ከሰው ጋር ሁሉ ጣላ ነበር። አንተ ምን ሆነ ነው ሰው ሰላም ማትለው? አንተ ኩራተኛ ይሉኛል። እኔ በቃ ሰው መሆኑን ነው እንጂ የማየው ማን እንደሆነ አላውቅም። ይሄ ሁሉ ሆኜ ነበር ዶክተር። እና አሁን ኦፕራሲዮን ተደርጌ አይኔን ሌንስ ገብቶልኛል። ይሄ ሁሉ እንዳንተ አይነት ሰው ስላላስተማረን ምንም ስለማላቅ ውሃ በጣም ነበር የሚጠማኝ፣ በጣም ነበር የምሸነው። 23 ኪሎ ጎድዬ ስኳር የሚባል በሽታ እኔ አላቅም። እኔ ግን በቃ ዋው የምወደውን ልብስ መልበስ ጀመርኩ ነው ያልኩት። ከልጅነት የጀምሮ ወፍራም ነኝ። 23 ኪሎ ነው የቀነሱት እና በጣም 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 ምን ልበል። ከዛ በኋላ የሆንኩት ደግሞ መርፌን ጀመርኩ ምናምን ነገር። ከዛ ምንድን ነው የሚሻለኝ እላለሁ። ስኳር በቃ ስፖርት ነው አሉኝ። ከዛ ዝም ብሎ ቤት ውስጥ የነበረ አንድ አዲዳስ ጫማ ሮጥ ጀመርኩ። አስፋልት ላይ ስሮጥ እንደገና ነርቭ የተጎዳ ነርቮች በሙሉ በቃ ዶክተር ቁጭ ብዬ ሳለቅስ ነው ማድረው። እዚህ ሀገር ያሉ አበሾች ተሰብስበው የሆነ ሂኛ የሚባል ነገር ያደርጉልኛል። 2 ኪሎ ሽንኩርት ከትፈው እዛ ላይ እግሬን ዘፈዝፈዋለሁ። ትንሽ ይቀዘቅዛል፣ ሂኛ ያደርጉልኛል። ወዲያውኑ እንደገና በቃ ማልቀስ ነው ሌሊቱ ሙሉ። ሰው ይሄዳል፣ ብቻዬን ነው ቤት ውስጥ ያለው። በጣም ተሰቃየው። ሕክምናም ሲሄድ ያው ነርቭ አይድንም፣ ያው እንግዲህ በኋላ መቆረጡ አይቀርም ነው የሚሉኝ። ነጮች ደግሞ ምንም ጣጣ የላቸውም፣ ፊት ለፊት ነው የሚናገሩት። ከዛ በኋላ የጎቫቬንቲን የሚባል መድኃኒት ሰጡኝ። በቃ ስላልኩ እሱን ስበላ ደግሞ በቃ እንዲህ እንደ ፍዝዝል አለው። እንዴ መርፌ አለ በዛ ላይ። መጨረሻ ላይ እግዚአብሔር አረግኮን አርገኝ። እኔ ጎቫቬንቲ የሚባል መድኃኒት አልበላም፣ ጸበሌን እቀባለሁ ብዬ ጣልኩት መድኃኒቱን። እዚህ ጸበል ስቀባባው ደህና ሆንኩኝ። እና ዶክተሩ ምን አለኝ፣ እንዴት ነው መድኃኒቱን ልጨምርልህ ወይ ሳይዙን ሲለኝ፣ አረ እኔ ጥዬዋለሁ አልኩትኝ። ያንንም አልበላሁትም አልኩት አለ። አሁን ደህና ነኝ እኔ እንደዚህ በቃ ሆሊ ዋተር ስለምጠቀም ደህና ሆኛለሁ ብለዋል። ይሄ ለእኛ የሚገርም ነገር ነው አለኝ። እና በእንደዛ እሱም መድኃኒት አቆምኩት።
ግን ከዛ በኋላ ያው መርፌውን እየተወጋው ቀስ እያልኩ እየተንቀሳቀሱ ከዛ በኋላ መርፌውን አቆሙልኝና ሜትፎርሚን ውስጥ ገባው። ሜትፎርሚኑ 850 ሚሊግራም ሰጠኝ፣ አንድ ጠዋት አንድ ማታ። እሱ ምንም አላወረደውም አለና ጃኖቪያ የሚባል ደግሞ 100 ሚሊግራም ጨመረልኝ። እሱም አልጠቀመውም አለና እንደገና ጠዋት 1000 ማታ 1000 እንደገና ጃኖቪያ። ከዛ ደግሞ የኮሌስትሮል ደግሞ አቶርፓሳት የሚባል ከዛ ደግሞ እንደገና አይ ደምህም ከፍ ብሎ አላለና ካንዳስታተር የሚባል መድኃኒት። ከዛ ቪታሚን ቢ12 ደግሞ እጥረት አለብህ ብለው በቃ እዚህ ደግሞ እንዳለ እየገዛሁ ነው። በቃ ቤቴ እንዳለ በቃ ምን ልበል ግራ አጋባኝ። በቃ ካርቶን በካርቶን። ከዛ ምን አረኩኝ እንደዚሁ ልክ እንዳንተ ጥሩዎች እዚህ ዩቲዩብ ላይ መከታተል ጀመርኩኝ። የሚያስተምሩ ኢትዮ ፋሚሊ ቲዩብ ምናምን የሚባል ልጅ በቃ እነሱን እያየው ምግቦቼን እያስተካከልኩ ዶክተራን አልኳትኝ። እኔ አሁን ምግቤን እያስተካከልኩ ነው፣ መድኃኒቱን ልትቀንሽልኝ ትችያለሽ አልኳት። አይ አለችኝ፣ አሮን ስኳር አይድንም አለችኝ ዶክተር። አሁን ከዚህ ከመድኃኒቱ በኋላ ወደ መርፌ ነው የምትገባው፣ ስኳር አይድንም አለችኝ። ይድናል አልኳት። ብዙ የሀገሬ ልጆች እየዳኑ ነው አልኳት። አይ አይድንም አለችኝ። እሺ አልኳት። ሳልነግራት ዶክተርዬ ሶስቱን መድኃኒት ጣልኩት። 1500ን ጥዬ 500ን ብቻ ጠዋት እበላታለሁ፣ ማታ ላይ ደግሞ እቺ 100ን። ከዛ በኋላ ሳልነግራት ነው 1 ዓመት አረኩኝ። 1 ዓመት አድርጌ እንዴት ነው ፕሩቭ ያልኳት። ስኳር ቆንጆ እየሆነ እየመጣ ነው አለችኝ። እንደዛ ያ ግን 1500ን እኮ አጉድዬዋለሁ አልኳት። እንዴት አለችኝ። በቃ እንደዛ አጎደልኩት። አሁንም ደግሞ ሳልነግራት እንትኑን አጎደልኩት፣ ኮሌስትሮልን አጉድዬ የዛሬ 6 ወር ኢትዮጵያ መጣሁና አርሾ ሄድኩኝ። አርሾ እንዳለ ምርመራ አደረኩና እንዴ አንተ እኮ የስፖርተኛ ነው ውጤት ቆንጆ ነው አለኝ። ከዛ እንደዛ ሲለኝ ደስ አለኝና ጣልኳትና የኮሌስትሮል መጣሁ። ተመረመርኩኝ እንደ አዲስ። ስትመረምረኝ ይሄ የረጅሙ የ3 ወሩን 43 አለችኝ። የኖርማል ሰው ከ27 እስከ 42 ነው፣ ያንተ ግን 43 ነው አለች። ይሄ ሁሉ ግን መድኃኒት ትቼ ነው አልኳት። አንድ ኪኒን 500 ግራም እና 100 ያኖቪያ ነው የምወስደው አልኳት። ኮሌስትሮል ደግሞ 4.2 ነው አለችኝ። እና ልጨምርልህ አንተ 10 ሚሊግራም ስለምትወስድ 20 ላድርግልህ አለችኝ። ቆይ እስኪ 1 ወር እድል ስጭኝ አልኳት። 1 ወር እድል ስጭኝ። ይሄን ስላት የአንተን ትምህርት መከታተል ጀምሬያለሁ፣ እያየሁ ነው እዚህ። ግን ትንሽ ስህተትም ነበር እና የዛሬ ወር እንደገና አሁን ስታይ ይሄ የ3 ወር ስኳሬ 38 ወረደ ዶክተር፣ 38። እንትኑ ደግሞ ኮሌስትሮል ደግሞ 3.2 ሆነ እና አንዴ ወረደ እኮ እንትን ኮሌስትሮሉ አለችኝ። እኔ እውነቱን ልንገርሽ አልኳት፣ ወደ 6 ወር ምናምን ሆኖኛል ወስጄ አላውቅም የኮሌስትሮል መድኃኒት አልኳት። በቃ ይሄ ነው እውነቱ ምናምን አልኳት። አሁን አጋጣሚ የዛሬ 2 ሳምንት የሕክምና አንድ ትልቅ ሰው እያገኘው ዶክተር ናቸው፣ ጡረተኛ ናቸው። የስኳር ታማሚ ነኝ ምናምን ስላቸው አንተ ወጣት ልጅ አይደለህ አሉኝ። አዎ ግን የሚያግዘኝ ዶክተር አጣሁ። እኔ አመጋገቤን ቀንሻለሁ፣ ስፖርት እሰራለሁ፣ ግን የሚያግዘኝ አጣሁ። ነገ ቀጥሮኛል፣ ነገ ጠዋት 5 ሰዓት ላይ ራሴ ኃላፊነቱን ወስጄ መድኃኒቱን ታቆማለህ፣ እከታተልሃለሁ፣ አያለሁ አሉኝ። ስደተኛ ናቸው እንጂ ይሄን አይነት እድል ከሳቸው አግኝቻለሁ። ነገ አገኛቸዋለሁ። ከዛ በኋላ ነበር ላገኝ የፈለኩት። አሁን አጋጣሚ ላይፍ ስትገባ ግን በጣም ደስ አለኝ። እድሜን አልነገርኩም፣ 40 ነው ዶክተር። በጣም ብዙ ታሪክ
ቀጠቀጥከው። ምን ላድርግ ብለህ እድሜ ለአንተ። ዛሬ ምን በላ? ዛሬ የተቀቀለ ባቄላ ትንሽ ያው ፍሬሹን ገዝቼ ውሃ ላይ ያድርና ተዘብዝፎ በነጋታው ከበሰለ በኋላ እሷን ትንሽ ባቄላ አጠገቧ ትንሽ የበግ ስጋ፣ 2 እንቁላል፣ ትንሽ የተፈጨ የበሬ ስጋ ነበረችኝ ደግሞ እሷን ነው የበላሁት። ኪሎ ስንት ላይ ነው አሁን? ኪሎ 90። ቁመት ሜትር ከ83 ነው። እስከ 76 ነው ኪሎ መምጣት ያለበት ታውቃለህ? አዎ ዶክተር፣ ያው ገና ይቀራል። ቦርጭ አለ አሁን? እድሜ ለአንተ። አዎ 108 ነበረ በሜትር ሲለካኝ ዶክተሩ፣ አሁን 101 ሆነ። ገና ይቀራል አይደል? አሁንም 101 ሆነ። አዎ እንዴ በደንብ ይቀረኛል። ግን ከ101 አሁን 2 ሜትር ለሚረዝም ሰው ነው 101። እሺ ገብቶ አይደለም? 2 ሜትር ቁመትህ 2 ሜትር ቢሆን ኖሮ 101 ትክክል ይሆናል ለአንተ። ኦኬ። ስለዚህ ሜትር ከ80 ስለሆንክ አንተ አሁን 91 በታች መምጣት ያለብህ። እንግዲህ 101 እና 91 10 ነው። ትንሽ ነው የሚመስለው። በጣም ፋይት ነው። እና ባቄላውን ለምንፈለግከው እንጃ እኔማ በቃ ፕሮቲን አለው ምናምን ስለሚሉ ቅዳሜና እሑድ ነው ጊዜ የሚኖረኝ እንጂ ከሰኞ እስከ ዓርብ ስላስለሆንኩኝ አልደርስበትም። ግን ቅዳሜና እሑድ እንደዛ መገባለሁ። ባቄላ፣ እንቁላል ምናምን ገና ነህ። ባቄላ ትንሽ ፕሮቲን ነው ያለው። ያ ትንሽ ፕሮቲን ብቻውን አይመጣም። ከጎኑ ምን አለ? ካርቦሃይድሬት አለ፣ ካሎሪ። ካርቦሃይድሬት ደግሞ እንደምታውቀው ሞር ፋትን ሊጨምር፣ ስኳርን ሊጨምር ነው የሚያደርገው አይደለም? ስለዚህ እነዚህ ምግብን ምስሉን ባቄላ፣ ቦሎቄውን ለጊዜ ሆልድ አድርጋቸው ይቆዩ። በተገር ፊሽ በደንብ አለ። ፊሽን ጠግበህ ብላ። ስጋ ከሆነ ቀይ አድርግ፣ ቺክን ከሆነ ቆዳውን አነሳ፣ ቺክን ብረስ ምናምን። እንቁላል ከሆነ አስኳል ቀንስ። በቀን ሁለት ቦለስ ጠዋት ላይ በበቂ ሁኔታ፣ የመጨረሻ ምግብህንም በበቂ ሁኔታ፣ መሀል ላይ ግሪክ ዮገርት እርጎ እና አይብ እያደረግህ ስናክ ካረግ ቆንጆ። ኤክሰርሳይዝስ ጀምረሃል? እዚህ ላይ እየሰራህ ነው? አዎ በደንብ እየሰራሁ ነው። አሁን ራሱ ጂም ገብቼ ቅድም ላይ ገብተህ እያለ ጂም ስለነበርኩኝ ነው እንትን ያላልኩትኝ። ጂም እንደዚህ እንዳልከው እንግዲህ 48 ሰዓት ማረፍ ስላለብኝ 10 ሺውን በደንብ ቀን በቀን አደርገዋለሁ። ግን ጂም ሰራው በሳምንት 3 ነው እንዳልከኝ ስለማድረግ። ግን ጂም ሲሰራ ዶክተር ምን እጠቀማለሁ መሰለህ? ጂም ከሰራው በኋላ 30 ግራም ዌይ ፕሮቲን እጠቀማለሁ። ምንም ስኳር የሌለው ፍሌቨር የሌለው ምንም የሌለው 30 ግራሟን ከጂሙ በኋላ እሷን እጠቀማለሁ። ምንም ችግር የለውም። ዜሮዋን እሷን አንድ ጊዜ ስታወራ ስለሰማው እሷን 30 ግራሟን እንትን አደረኩኝ። ከዛ ሆነ ቤት መጣውና ደግሞ ትንሽ ሰላጣ፣ ቱና ደግሞ 30 ግራም ቱና፣ ትንሽ ሰላጣ፣ ቅድም ስትበላቸው የነበሩት ቲማቲሞቹን፣ ቼሪዎቹን እሱን አርጌ እንትን አደረኩልህ እንጂ ብሉቤሪ የምትለው እዚህ እኔ ቤት ጓሮ ጫካ ስላለ እዚህ እጂ ፍሬሹን ነው ከመሬት እየለቀምኩ የምበላው እንደ ቆሎ። ማን እኛ ጋር እኮ ውድ ናቸው። ለዛውም ሲዝናል ነው። አልፎ አልፎ ነው የሚመጡት። በቃ በጣም ውድ ነው። እናንተ ጋር እንደው የሚመጣው ቤት ውስጥ የሚበቅል ነው፣ የቤት ነው። እኔ እዚህ ጫካ ፍሬሹን ነው የማገኘው። ዋይልድ ነው ማለት ሜዳ ላይ አለ። አዎ እንግዲህ ስዊድን ጫካ ነች ነው በጣም እንጂ ሳመር እንደዛ የሚገርም ነው።